በቴክኖሎጂው ዓለም ውስጥ ትልቅ ለውጥ እየመጣ ነው። ይህም አብዛኛው ሰው ከጠበቀው በላይ በከፍተኛ ፍጥነት እየተከሰተ ይገኛል። ለብዙ ዓመታት የቴክኖሎጂው ዘርፍ በእድገቱ ይታወቅ ነበር። ትልልቅ ኩባንያዎች በየዓመቱ በርካታ ሰራተኞችን ይቀጥሩ ነበር። መሐንዲሶች፣ ዲዛይነሮች፣ አናሊስቶች፣ ማርኬተሮች፣ የደንበኞች አገልግሎት ቡድኖች ሁሉም ፈላጊ ነበራቸው። በቴክኖሎጂ ዘርፍ ውስጥ መስራት ማለት አስተማማኝነት፣ ጥሩ ክፍያና የረጅም ጊዜ እድል ማግኘት ማለት ነበር። አሁን ግን ያ ታሪክ መለወጥ ጀምሯል። በቅርብ ወራት ውስጥ በትልልቅ የቴክኖሎጂ ኩባንያዎች ተከታታይ የሰራተኞች ቅነሳ ወይም ሌኦፍ ሲደረግ አይተናል። በሺዎች የሚቆጠሩ ሰራተኞች ከስራ እየተሰናበቱ ነው። ቡድኖች እየጠበቡ ነው። ሙሉ የስራ ክፍሎችም ጭምር እየጠፉ ነው። ከነዚህ ውሳኔዎች በስተጀርባ ደግሞ ለውጡን የሚመራ አንድ ኃይለኛ ጉልበት አለ። እሱም አርቲፊሻል ኢንተለጀንስ ነው። እንደ ሜታ ያሉ ኩባንያዎች ከሰራተኞቻቸው መካከል ከፍተኛ ቁጥር ያለውን ክፍል ለመቀነስ ማቀዳቸውን አስታውቀዋል። ሪፖርቶች እንደሚያመለክቱት ቅነሳው ወደ 10% አካባቢ ይሆናል። ይህ ቁጥር ብቻ አይደለም፣ በድንገት ራሳቸውን ያለ ስራ ያገኙትን እውነተኛ ሰዎችን፣ መሐንዲሶችን፣ ተንታኞችን፣ የፈጠራ ባለሙያዎችን የሚወክል ነው። በተመሳሳይ ጊዜ እነዚህ ኩባንያዎች ወደ ኋላ እያፈገፈጉ አይደለም፣ እንዲያውም ከምንጊዜውም በላይ ኢንቨስት እያደረጉ ነው። ነገር ግን ተጨማሪ ሰዎችን ከመቅጠር ይልቅ በኤአይ ስርዓቶች ላይ መዋለ ንዋያቸውን እያፈሰሱ ይገኛሉ። ይህ ደግሞ አንድ አስፈላጊ ጥያቄ ያስነሳል። ኩባንያዎች አሁንም እያደጉ ከሆነ ስራዎች ለምን ይጠፋሉ? መልሱ ውጤታማነት ወይም ኤፊሽንሲ ነው። አርቲፊሻል ኢንተለጀንስ ስራዎችን የሚከናወኑበትን መንገድ እየቀየረ ነው። ቀደም ሲል የሰዎች የብዙ ሰዓታት ጥረት የሚጠይቁ ተግባራት አሁን በጥቂት ደቂቃዎች ውስጥ መጠናቀቅ ይችላሉ። ኤአይ ሪፖርቶችን መጻፍ፣ ይዘቶችን ማዘጋጀት፣ መረጃዎችን መተንተን፣ የደንበኞችን ጥያቄ መመለስና በኮዲንግ ወይም ፕሮግራሚንግ ላይ እንኳን ማገዝ ይችላል። ይህ ማለት ግን ያንኑ ያህል የሥራ መጠን ለመስራት አነስተኛ ቁጥር ያላቸው ሰዎች ያስፈልጋሉ ማለት ነው። የደንበኞች አገልግሎት ቡድንን እንደ ምሳሌ እንውሰድ። ቀደም ሲል አንድ ኩባንያ ለመልእክቶችና ለጥሪዎች ምላሽ ለመስጠት በመቶዎች የሚቆጠሩ ወኪሎች ወይም ኤጀንቶች ያስፈልጉት ነበር። ዛሬ በኤአይ የሚሰሩ ቻትቦቶች አብዛኛውን የመልእክት ልውውጥ በቅጽበት ማስተናገድ ይችላሉ። አሁንም የሰዎች እገዛ ያስፈልጋል፣ ነገር ግን ቁጥራቸው በጣም ጥቂት ነው። ይህ ሁኔታ በሌሎች የሥራ ክፍሎችም ውስጥ እየተከሰተ ነው። በማርኬቲንግ ወይም የገበያ ጥናት ዘርፍ ኤአይ የማስታወቂያ ጽሑፎችን ማዘጋጀት፣ የካምፔን አፈጻጸም መተንተን እንዲሁም ማሻሻያዎችን መጠቆም ይችላል። በሶፍትዌር ዴቨሎፕመንት ውስጥ ደግሞ የኤአይ መሳሪያዎች ኮድ ለመጻፍና ስህተቶችን ለማስተካከል ወይም ዲባግ ለማድረግ ይረዳሉ። በኦፕሬሽን ወይም የሥራ አመራር ውስጥ ደግሞ የኤአይ የወደፊት አዝማሚያዎችን መተንበይና የውሳኔ አሰጣጥ ሂደቶችን በራስ ሰር ማከናወን ይችላል። ስለዚህ ኤአይ ሙሉ ስራዎችን በአንድ ጀንበር ከመተካት ይልቅ ቀስ በቀስ የትልልቅ ቡድኖችን አስፈላጊነት እየቀነሰው ነው ማለት ነው። ኩባንያዎችም ይህንን እያስተዋሉ ነው። ከቢዝነስ አንጻር ሲታይ ነገሩ ቀላል ነው። ያንኑ ስራ በበለጠ ፍጥነት፣ በቅናሽ ዋጋና በጥቂት ሰዎች ማከናወን ከተቻለ ውጤታማነትን በመጨመር ወጪን መቀነስ ይቻላል። ለትልልቅ ኮርፖሬሽኖች በውጤታማነት ላይ የሚታዩ ጥንቃቄ የተሞላባቸው ጥናቶች እንኳ በሚሊዮን የሚቆጠሩ ዶላሮችን ሊታደጉ ይችላሉ። ለዚህ ነው እንደ ጉግል፣ ማይክሮሶፍት እና አማዞን ያሉ ኩባንያዎች በሙሉ ወደ አንድ አቅጣጫ እየተጓዙ ያሉት። በአንዳንድ ዘርፎች ላይ ወጪዎችን እየቀነሱ በኤአይ ልማት ላይ ግን ከፍተኛ መዋለ ንዋይ እያፈሰሱ ነው። ነገር ግን ይህ ሽግግር ገንዘብ ስለመቆጠብ ብቻ አይደለም፣ ስለ ውድድርም ጭምር ነው። የቴክኖሎጂው ዘርፍ ከፍተኛ ውድድር የበዛበት ነው። እያንዳንዱ ኩባንያ በበለጠ ፍጥነት ለመንቀሳቀስ የተሻሉ ምርቶችን መገንባትና ከሌሎች ቀድሞ መገኘት ይፈልጋል። ኤአይ ይህንን ብልጫ ይሰጣቸዋል። ኤአይን በአግባቡ የሚጠቀም ኩባንያ ካልተጠቀመው በበለጠ ፍጥነት አዳዲስ ፈጠራዎችን ማውጣት ይችላል። ይህ ደግሞ ጫና ይፈጥራል። አንዱ ኩባንያ ኤአይን ተጠቅሞ የበለጠ ውጤታማ ከሆነ ሌሎቹም መከተል አለባቸው። አለበለዚያ ወደ ኋላ የመቅረት አደጋ ይጋረጥባቸዋል። ስለዚህ አሁን እያየን ያለነው ተከታታይ የሰራተኞች ቅነሳን ብቻ አይደለም፣ የጠቅላላው ዘርፍ መዋቅራዊ ለውጥ ወይም ትራንስፎርሜሽን ነው። ልክ እንደ ማንኛውም ትልቅ ለውጥ ደግሞ የራሱ የሆኑ መዘዞች አሉት። ለሰራተኞች ተጽዕኖ ፈጣንና ግላዊ ነው። ስራን ማጣት መቼም ቢሆን ቀላል አይደለም። እርግጠኛ ለመሆንን ውጥረትንና ከባድ ምርጫዎችን ይፈጥራል። በቴክኖሎጂው ዘርፍ ስራቸውን የገነቡ ብዙ ሰዎች አሁን የወደፊት ህይወታቸውን እንደገና ለማሰብ ተገደዋል። አንዳንድ የሥራ መደቦች ሙሉ በሙሉ ሊጠፉ ይችላሉ፣ ሌሎች ደግሞ በከፍተኛ ሁኔታ ይለወጣሉ። ነገር ግን በተመሳሳይ ጊዜ አዳዲስ እድሎችም እየተፈጠሩ ነው። ኤአይ እያደገ ሲሄድ አዳዲስ የሥራ አይነቶች እየተፈጠሩ ነው።
የኤአይ ስርዓቶችን መገንባት፣ ማስተዳደርና ከእነሱ ጋር ጎን ለጎን መስራት የሚችሉ ሰዎች ይፈልጋሉ። እንደ ዳታ ትንተና፣ ማሽን ለርኒንግ እና የኤአይ ቅንጅት ወይም ኤአይ ኢንተግሬሽን ያሉ ክህሎቶች ይበልጥ ዋጋ እያገኙ መጥተዋል። ፈተናው ግን ይህ ሽግግር ቀላል አለመሆኑ ላይ ነው። አዳዲስ ክህሎቶችን ለመማር ጊዜ ይወስዳል። ሁሉም ሰው ከአንዱ የሥራ መደብ ወደ ሌላው በፍጥነት መሸጋገር አይችልም። ደግሞም እያንዳንዱ ሰራተኛ የሚፈልገውን ስልጠና የማግኘት እድል የለውም። ይህ ደግሞ ክፍተት ይፈጥራል። አዳዲስ ስራዎች እየተፈጠሩ ባሉበት ሁኔታ ብዙ ሰዎች አሁንም የያዙትን ስራ እያጡ ነው። ስለዚህ እውነተኛው ጥያቄ ኤአይ የስራ ገበያውን ይለውጠዋል ወይም አይለውጠውም የሚለው አይደለም፣ ቀድሞውኑ እየለወጠው ስለሆነ። እውነተኛው ጥያቄ ለዚህ ለውጥ እንዴት ምላሽ እንሰጣለን የሚለው ነው። ለግለሰቦች ይህ ማለት ራስን ማላመድ ሊሆን ይችላል። አዳዲስ ክህሎቶችን መማር፣ የበለጠ ተለዋዋጭ መሆን፣ ከኤአይ ጋር ከመወዳደር ይልቅ እንዴት ጥቅም ላይ እንደምናውለው መረዳት። ለኩባንያዎች ምናልባት ሚዛኑን መጠበቅ ማለት ሊሆን ይችላል። ውጤታማነትን ለማሻሻል ኤአይን መጠቀም፣ በተመሳሳይ ጊዜ ደግሞ በሽግግሩ ወቅት ሰራተኞችን መደገፍ። ለህብረተሰቡ ደግሞ ስለ ስራ የወደፊት እጣ ፈንታ ትልልቅ ጥያቄዎችን ያስነሳል። ሰዎች ያከናውኗቸው የነበሩትን ስራዎች ማሽኖች ይበልጥ እያከናወኑ ሲሄዱ ምን ይከሰታል? ለአንድ ተግባር አነስተኛ ቁጥር ያላቸው ሰዎች በሚያስፈልጉበት ዓለም ውስጥ እንዴት እድሎችን መፍጠር እንችላለን? እንዲሁም የኤአይ ጥቅሞች ለሁሉም እንዲዳረሱ እንጂ በጥቂቶች እጅ ብቻ እንዳይከማቹ እንዴት ማረጋገጥ እንችላለን? እነዚህ ቀላል ጥያቄዎች አይደሉም። ነገር ግን አንድ ነገር ግልጽ ነው። የአዲስ ዘመን መጀመሪያ ላይ እንገኛለን። አርቲፊሻል ኢንተለጀንስ ሌላ ተራ የቴክኖሎጂ አዝማሚያ አይደለም። ስራ የሚሰራበትን መንገድ መሰረታዊ በሆነ መልኩ መለወጥ ነው። ልክ የኢንዱስትሪ አብዮት የማምረቻውን ዘርፍ እንደቀየረው ሁሉ ኤአይ አሁን የአእምሮ ወይም የእውቀት ስራን እየቀየረ ነው። ዛሬ እያየነው ያለነው የሰራተኞች ቅነሳ የመጀመሪያው ማዕበል ብቻ ሊሆን ይችላል፣ ነገር ግን ምልክትም ጭምር ነው። የስራ የወደፊት እጣ ፈንታ እንደገና እየተጻፈ መሆኑን የሚያሳይ ምልክት። እናም ዛሬ የምናደርጋቸው ምርጫዎች እንደ ሰራተኛ፣ እንደ ኩባንያ ወይም እንደ ህብረተሰብ ያ የወደፊት ጊዜ ምን እንደሚመስል ይወስናሉ። ስለዚህ ጥያቄው ዛሬ ስራውን ማን ያጣል የሚለው ብቻ አይደለም። ጥያቄው ለነገው ቀን ዝግጁ የሚሆነው ማን ነው የሚለው ነው።